ሰላም ተማሪዎች እንደምን አላችሁ? መምህር ጌታቸው እባላለሁ። ዛሬ የምንማማረው ቻፕተር 5 ግሬድ 9 ሂስትሪ ፓርት 1 የዩኒቱ ርዕስ ፒፕል ኤንድ ስቴትስ ኦፍ አፍሪካ ቱ 1500 እስከ 1500 አፍሪካ ላይ ያሉ ስቴቶች ሀገራቶችና የአፍሪካ ሕዝብ ምን ይመስል እንደነበር እሱን ነው የሚያሳየን። እንቀጥላለን። ዩኒት አውትካሙን ካየን ወይም ይሄን ዩኒት አጠቃላይ አንብባችሁ ካለቀ በኋላ ፐርፎርም የምታደርጉት ነገር አንደኛው ማወቅ ያለባችሁ ሴንትራል ነገር the first outline the major economic, cultural, social and political developments in pre-colonial Africa ከኮሎኒያሊዝም በፊት የነበረውን የአፍሪካ ኢኮኖሚክ ካልቸራል ሶሻል እና ፖለቲካል ዴቨሎፕመንት ምን ይመስል እንደነበር ይሄን ማወቅ አለባችሁ ከተማራችሁ በኋላ። ሌላው ዲስክራይብ the people and languages families of Africa አፍሪካ የተለያዩ ህዝቦች አሏት፣ የተለያዩ የቋንቋ ፋሚሊዎች አሉ። እነሱን ዲስክራይብ ማድረግ መጥቀስ እነማን እንደሆኑ። ሌላው evaluate factors for the rise and decline of various empires in Africa to the beginning of the 16th century እስከ 16ኛው መቶ ክፍለ ዘመን የተለያዩ አፍሪካ ላይ የተለያዩ ኢምፓየሮች ኢመርጅ ሆነዋል፣ ዲክላይን ሆነዋል። ስለዚህ ለዲክላይናቸውም ዲክላይን ለመውደቃቸውም ለመነሳታቸውም ምክንያት ምን እንደሆኑ እነሱን ኢቫሉዌት ማድረግ ፋክተሮቹ። ሌላው የመጨረሻው explain the origin of Islam and the role it played during the expansion of the West African states እስልምና ኦሪጂኑ የት አካባቢ እንደሆነ ከዛ በተጨማሪ ለዌስት አፍሪካን ስቴቶች ኤክስፓንሽን ወይም ዴቨሎፕመንት ያለው ሮል ምን እንደሆነ ማወቅ አለባችሁ ማለት ነው። ይሄ እንዳጠቃላይ የዩኒቱ አውትካም ነው። የመጀመሪያው ርዕስ 5.1 ላንጉጅ ኤንድ ፒፕልስ ኦፍ አፍሪካ የዚህ ለሰን ኦብጀክቲቭ ይሄ ነው። ዲስክራይብ ላንጉጅ ኤንድ ፒፕልስ ኦፍ አፍሪካ በአፍሪካ ላይ ያሉ ማህበረሰቦችንና ቋንቋቸውን እነሱን መጥቀስ ዋና ዋናዎቹ። ሌላው ሁለተኛው appreciate the diversity of languages of Africa appreciate ማለት ዳይቨርሲፋይድ ቋንቋ ህዝብ አለ፣ እሱን appreciate ማድረግ ነው። language and peoples of Africa ነው ርዕሱ። the linguistics have stated that over 1000 diverse and interrelated languages are currently spoken all over the continent ሊንጉስቲክስ የቋንቋ ባለሙያዎች ናቸው እና በአፍሪካ ከ1000 በላይ የተለያዩ ተመሳሳይነት ያላቸው ቋንቋዎች ይነገራሉ ይለናል። ሌላው languages that belongs to the same group share certain vocabulary or words ቋንቋዎችን በግሩፕ እንመድባቸዋለን፣ በቋንቋ ግንድ ተብሎ ይጠራሉ። እነሱ በአንድ ግሩፕ belongs to the same group የሚሆኑት ምን ሲሆኑ ነው? if they are share certain vocabularies or words አንዳንድ ወርዶችን ቃላቶችን ተመሳሳይ ሼር የሚያደርጉ አሉ። እነሱን አማካኝነት ሊንጉስቲኮች በአንድ ግሩፕ እንትን ይሉታል ማለት ይመድቧቸዋል። ስለዚህ በአፍሪካ ከ1000 በላይ ቋንቋዎች አሉ። based on this the African languages grouped under 4 super families በአራት ዋና ዋና የቋንቋው ግንድ ይመደባሉ። እነሱ ማን ናቸው? ኒጀር ኮንጎ፣ አፍሮ ኤዥያቲክ፣ ናይሎ ሳሃራን ኤንድ ኮሂዚያን ተብሎ ይጠራሉ። እነሱን እንያቸው። ኒጀር ኮንጎ የሚባለው እነዚህን ቋንቋ ሰብ ፋሚሊዎች አሉት። ቤኑ ኮንጎ ተብሎ የሚጠራ፣ ዌስት አትላንቲክ፣ ማንዴ፣ ቮላታይል፣ ኩዋ፣ አዳማዋ ኢስት እና ኮርዶፋኒያን ይሄ እነዚህ የኒጀር ኮንጎ ቋንቋ ፋሚሊዎች ናቸው። ሌላው ሁለተኛው አፍሮ ኤዥያቲክ ነው። እነዚህ ደግሞ 6 የሚደርሱ ሰብ ፋሚሊዎች አሉት። በርበር፣ ቻዲክ፣ ኮፕቲክ ወይም ኤንሸንት ኢጂፕሽያን፣ ኮሸቲክ፣ ኦሞቲክ፣ ሴሜቲክ እነዚህ የአፍሮ ኤዥያቲክ ናቸው። ሌላ ሶስተኛውን እናያለን።
ሶስተኛው የቋንቋ ፋሚሊ ናይሎ ሳሃራ። እነዚህም 6 የሚደርሱ ሰብ ፋሚሊዎች አሉት። ቼሪ ናይል፣ ሶንጋይ፣ ሳሃሪያን፣ መባን፣ ኮማን እና ፈር ተብሎ ይጠራሉ ማለት ነው። ሌላው የመጨረሻውና ኮሂዚያን ተብሎ የሚጠራው ነው። 2 ሰብ ፋሚሊዎች አሉት። ኮሂ እና ሳን ተብሎ ይጠራል። እያንዳንዳቸው የት አካባቢ እንደሚነገሩ በቀጣይ እናያለን ማለት ነው። So the first is Niger Congo. When you see Niger Congo, superfamily had the most significant number of speakers in Africa. The largest speaker in Africa. ብዙ ተናጋሪ ያለው የቋንቋ ፋሚሊ ኒጀር ኮንጎ ነው። The superfamily has 2 main branches. ይሄ ሱፐርፋሚሊ 2 ዋና ዋና ብራንቾች አሉት። አንደኛው ኒጀር ኮንጎ ነው። ሁለተኛው ደግሞ ኮርዶፋኒያን ይባላል። ኮርዶፋኒያን የት አካባቢ እንደሚኖሩ ኒጀር ኮንጎ covers much of the West Africa and all of the Bantu Africans. የኒጀር ኮንጎ ከቨር የሚያደርገው ወይም ተናጋሪዎቹ በምዕራብ አፍሪካና በባንቱ ኦል ባንቱ አፍሪካ የዚህ ቋንቋ ተናጋሪዎች ናቸው። ባንቱ ስፒከሮች የት አካባቢ ነው የሚኖሩት ካል ባንቱ ስፒከርስ live across much of the sub-Saharan areas. ከሰብ-ሳሃራ ኤሪያ አካባቢ የሚኖሩ ማህበረሰቦች ናቸው የባንቱ ተናጋሪዎች ማለት ነው። ሌላው ቀጣይ ያለው ኪስዋሂሊ። ይሄ ቋንቋ ደግሞ the most widely spoken African language. በአፍሪካ most widely ወይም በሰፊው የሚነገር ቋንቋ ነው። ቋንቋው ከየት መጣ? A mixture of African and Arab culture belongs to the Bantu language group. ይሄ የኪስዋሂሊ የአረብ እና የአፍሪካን ካልቸር ሚክስ አድርጎ የሚነገር ነው ማለት ነው። So Kordofanian language are spoken in the small area in the Nubia hills south of the Republic of Sudan. የዚህ የኮርዶፋኒያን አንደኛው የኒጀር ኮንጎ ቋንቋ ብራንች ነው። ተናጋሪዎቹ የሚኖሩት የት አካባቢ ነው? ኑቢያ ሂልስ ሳውዝ ኦፍ the Republic of Sudan። የዚህ ቋንቋ ተናጋሪዎች እዚህ አካባቢ ነው የሚኖሩት ማለት ነው። So ቀጣይ አፍሮ ኤዥያቲክ ነው። They are live in northern Africa, Sahara and the Horn of Africa around the districts of Lake Chad. ይሄ የሚኖሩበት አካባቢ ነው። በሰሜን አፍሪካ፣ በሰሃራ፣ በአፍሪካ ቀንድ እና በቻድ አካባቢ ነው የሚኖሩት። the second largest speaker በአፍሪካ አንደኛው ኒጀር ኮንጎ ነው። ሁለተኛው አፍሮ ኤዥያቲክ ነው ማለት ነው። ብዙ ተናጋሪ ያለው። ሌላው the Semitic ከኒጀር ኮንጎ 6 እንትኖች ነው ያሉት። ከነዚህ መካከል the Semitic language subgroups is spoken mainly in the Horn of Africa. ኢትዮጵያን ጨምሮ በአፍሪካ ቀንድ የሚነገር ነው ሴሜቲክ። ሌላውስ ኦሞቲክ ሰብ ፋሚሊ spoken only in Ethiopia. ኦሞቲክ ቋንቋ በኢትዮጵያ ብቻ የሚነገር ነው። ኦሞ ቫሊ በደቡብ የሀገራችን ቀድሞ ደቡብ ክልል ተብሎ በሚጠራው እዛ አካባቢ በኦሞ ወንዝ አካባቢ የሚኖሩ ሰዎች የሚናገሩት ቋንቋ ነው ማለት ነው። ኩሸቲክ ብራንች ብዙ ተናጋሪ ያለው ነው ከአፍሮ ኤዥያቲክ ሆርን ኦፍ አፍሪካ ላይ ማለት ነው። ኩሸቲክ ብራንች extends from the Red Sea coast through the Horn of Africa and the central Kenya and Tanzania. የኩሸቲክ ቋንቋ ተናጋሪዎች ናቸው። ሶ ከቀይ ባህር ጀምሮ በሆርን ኦፍ አፍሪካን ይነካና እስከ ኬንያ እና ታንዛኒያ ማዕከል ድረስ ይደርሳሉ ተናጋሪዎቹ የኩሸቲክ ብራንች። ሌላው የሶስተኛው ናይሎ ሳሃራን ሱፐር ፋሚሊ the third major in terms of the number of speaker በተናጋሪ ብዛት ሶስተኛው በአፍሪካ ሶ 6 ሰብ ግሩፖች አሉት። እነዚህ ቼሪ ናይል፣ ሶንጋይ፣ ሳሃራን፣ መባን፣ ኮማን and ፈር። ኢትዮጵያ ውስጥ የሚነገሩት ቼሪ ናይል እና ኮማን ናቸው። ቼሪ ናይል and ኮማን in the Horn of Africa እና በኢትዮጵያ ይነገራል። አራተኛው እና ትንሽ ተናጋሪ ያለው ኮሂዚያን ሱፐር ፋሚሊ ነው። 2 ግሩፖች ነው ያሉት ኮሂ and the San። የት አካባቢ ነው የሚኖሩ እነዚህ? The speakers of this language lived in around Kalahari Desert, northern South Africa, southwestern ቦትስዋና እና ናሚቢያ። እነዚህ ኤሪያዎች አካባቢ ነው የኮሂዚያን ቋንቋ ተናጋሪዎች የሚኖሩት ማለት ነው። ሶ ሌላው ይሄን ካየን not all languages spoken in Africa are native to the continent. ኔቲቭ አይደሉም
ከውጭ ሀገር ኢምፖርትድ የሆኑም አሉ። ለምሳሌ እስልምና ከተጀመረ በኋላ ወደ የት መጥቷል? የአረብኛ ቋንቋ የሰሜኑ የአፍሪካ ክፍል ተናጋሪ እንዲበዛ አድርጎታል ማለት ነው። ሌሎቹም ቋንቋዎች ዌስት አፍሪካን ብንሄድ የፈረንሳይኛ ተናጋሪ አለ። ይሄ ፈረንሳይኛ ከቅኝ ግዛት ጋር የመጣ ነው ማለት ነው። ስለዚህ ሁሉ የአፍሪካ ቋንቋዎች ኔቲቭ አይደሉም ወይም እዚሁ አፍሪካ ላይ የበቀሉ አይደሉም ማለት ነው። ቀጣይ ያለው ይሄ ነው፣ የተናጋሪዎቹ ያሉበት ኤሪያ ነው። እዚህ ከመግለጫው ላይ እንደምታዩት በአፍሮ ኤዥያቲክ ሰማያዊ የሰሜን አፍሪካ ሆርን ኦፍ አፍሪካን ይይዛል። ሌላው ናይሎ ሳሃራ በሳሃራ ዴዘርት እና በናይል ወንዝ አካባቢ የሚኖሩ ናቸው። ኒጀር ኮንጎ ብዛት ያለው ተናጋሪ ዌስት አፍሪካን፣ ሴንትራል አፍሪካ፣ ሳውዝ ኢስተርን ፓርትስ ኦፍ አፍሪካ እነዚህ ሁሉ የኒጀር ኮንጎ። ኮይዚያን ተብሎ የሚጠራው ቋንቋ ሳውዝ ዌስተርን ፓርትስ ኦፍ አፍሪካ፣ ይሄ አረንጓዴው ከለር ማለት ነው የሚኖሩ እዛ አካባቢ የሚኖሩ ኮይ እና ሳን ተብሎ የሚጠሩት ማለት ነው። ሌላው የአውስትራሊያ እንትን የሚናገሩ የማዳጋስካሮች ናቸው ማለት ነው። ሌላው ሁለተኛው ርዕስ ስቴትስ ኢን ደ ኖርዘርን አፍሪካ፣ አጠቃላይ ስቴትስ ኤንድ ፒፕልስ ኦፍ አፍሪካ አፕ ቱ 1500 ነው የዩኒቱ ርዕስ። ስለዚህ ስቴትስ ኢን ኖርዝ አፍሪካ ምን ይመስሉ እንደሆነ እናያለን ማለት ነው። እስከ 15 ለሰን አውትካሙን ወይም ኦብጀክቲቭን ካነበባችሁ በኋላ ማወቅ ያለባችሁ ኤክስፕሌን ደ ማምሉክ ኢጅፕት፣ ደ ማምሉክ ኢጅፕት ምን እንደሚመስል ኤክስፕሌን ማድረግ፣ ሶሻሊ ኢኮኖሚካሊ ፖለቲካሊ ምን እንደሚመስል። ሌላኛው ሁለተኛው ደግሞ ደ ፉንጂ ኪንግደም፣ ሁለት ኪንግደሞችን ነው እሱን ስለሱ ዲስከስ ማድረግ መወያየት ነው ያለባችሁ ማለት ነው። የመጀመሪያው ማምሉክ ኢጅፕት ነው። when you see Mamluk Egypt, when you see the history of Egypt, Fatimid dynasty ruled Egypt from 969 up to 1171. ይሄ ማለት የፋቲሚድ ተብሎ የሚጠራ ስርወ መንግስት ግብፅን ከ969 እስከ 1171 አድሚኒስትር አድርጓል ወይም አስተዳድሯል ማለት ነው። So it declared the independence of Egypt from Baghdad in 969. በ969 ይሄ ፋቲሚድ ዳይናስቲ ግብፅ ከባግዳድ ዳይናስቲ ወይም ከባግዳድ ሩል ነፃ እንደሆነች ኢንዲፔንደንሷን ያወጀው ነው ማለት ነው። እና የራሱን ዳይናስቲ እንትን ያለ ነው። In 1171 Yusuf ibn Aybad he sided the Egyptian throne and founded the Aybid dynasty, the new dynasty who succeeded the Fatimid dynasty. ከፋቲሚድ ዳይናስቲ ቀጥሎ የመጣው ማን ነው? ስለዚህ በዩሱፍ ኢብን አይብድ የፋውንድ የተደረገው አይቢድ ዳይናስቲ ከ1171 ጀምሮ ግብፅን ያስተዳደረ ነው ማለት ነው። በዚህ በአይቢድ ዳይናስቲ ጊዜ especially during the reign of Saladin he imported Mamluk soldiers and posted them to the higher rank. የማምሉክ ሶልጀሮችን ኢምፖርት አድርጓል ከኦቶማን ቱርክ ማለት ነው። እና ትልልቅ ስልጣንም ሰጧቸዋል ሳላዲን ማለት ነው። ይሄም ነው ማምሉክ ዳይናስቲ ስልጣን እንዲይዙ ያደረጋቸው፣ ትልልቅ ፓወር መያዛቸው በሳላዲን ጊዜ ማለት ነው። so the Mamluks they were ቀደም እንዳልኳቸው they were Turkish origin soldiers ruled Egypt from 1270 to 1570 ከአይቢድ ዳይናስቲ ተቀብለው ከ1270 እስከ 1517 የት ነው መነሻቸው? ቱርክ ነው። Mamluk they seized the throne from the Aybid dynasty and ruled Egypt up to this time 1250 up to 1570 ከአይቢድ ዳይናስቲ ነው የተቀበሉት። ግብፅንም ከ1250 ጀምረው ማስተዳደር ችለዋል ማለት ነው። so የማምሉክ ሱልጣኔት or dynasty they control Palestine, Syria and fought against Mongols and Christian Europe during their own reign. ማምሉክ ኢጅፕቶች ወይም ሱልጣኔት ማለት ስቴት ማለት ነው። ፓለስታይንን ይዘዋል፣ ሶሪያን ይዘዋል፣ ከተለያዩ የሞንጎል ህዝቦችና ከክርስቲያን አውሮፓ ጋር ጦርነት አድርገዋል ግዛታቸውን ለማስፋፋት ማለት ነው። ሌላው ከዛ ቀጥሎ ያለው during Mamluk dynasty they made Egypt center of Islamic education and controlled Mecca and Medina, the holy
ኤሪያዎች ናቸው መካና መዲና፣ በተለይ ለሙስሊሙ ዓለም ማለት ነው። እሱን ተቆጣጥረዋል። በዚህ ወቅት ደግሞ ኢጅፕት ምን አድርገዋታል? the center of Islamic education የእስልምና አስተምሮት ማዕከል አድርገዋታል። ሌላው their relation with Ethiopia was full of conflict or hostile. That means there was no peaceful relationship between the Mamluk dynasty and the Christian kingdoms of Ethiopia. ምክንያቱ ምንድን ነው? ሆስታይል ማለት ጠላት፣ በጠላትነት ምንም አይነት ሰላማዊ ያልሆነ ማለት ነው። because the CHK or the Christian Highland Kingdom opposed the persecution of Coptic Christians in Egypt by Mamluk rulers. ምንድነው የሚቃወመው? የኢትዮጵያ ክርስቲያን ሃይላንድ ኪንግደም ወይም የኢትዮጵያ ክርስቲያን ሃይላንድ ኪንግደሙ ፐርስኩዌት ይደረጋሉ ኮፕቲክ ክርስቲያኖች። ግብጽ ውስጥ ቁጥራቸው ትንሽ የሆነው የኮፕቲክ ኦርቶዶክስ ክርስትና ተከታዮች አሉ እና በማምሉክ ዳይናስቲ ይቀላሉ፣ ይገደላሉ፣ ይሰቃያሉ። ይሄን በመቃወም ከክርስቲያን ሃይላንድ ኪንግ ኢትዮጵያ ደግሞ ከግብጽ ነበር አይደለም፣ ከኮፕቲክ ቸርች ምን የምታመጣው ቢሾፕ የምታመጣው። ስለዚህ ከቸርቹ ጋር ሪሌሽን ስላላት የነሱ መሰቃየት ወይም ፐርስኩዌሽን ምን ትላለች? ይቃወማሉ። when you see during 1443 ዘርዓ ያዕቆብ he was the king of the Christian Highland Kingdom. He sent a letter to the Mamluk to be kind to their Christian subjects as he was kind to his Muslim subjects. ምንድነው የላከው ደብዳቤ? ዘርዓ ያዕቆብ ለማምሉክ መሪዎች ካይንድ እንዲሆኑ ለክርስቲያን ሰብጀክቶቻቸው፣ እኔም እዚህ ጋር ሙስሊም ህዝቦች አሉኝ ለነሱ ካይንድ ነኝ በሚል ማለት ነው። ይሄን ከኢትዮጵያ ጋር የነበረው ግንኙነት ይሄ ነው ማለት ነው። እና ማምሉክ ካየነው expanded trade እንዲስፋፋ አድርጓል። also ፌልሃን ወይም ፌላሂን ተብለው የሚጠሩት ኢጅፕት they were the peasant and they were also slaves. they supported the economy of Egypt. በአግሪካልቸር ላይ የተሰማሩ ማህበረሰቦች ናቸው። ኢኮኖሚውን ሰፖርት ያደርጉ ነበር ማለት ነው ግብጽ ላይ። ሌላው the decline of the Mamluks በ16ኛው መቶ ክፍለ ዘመን the Mamluk dynasty gets its own decline. It was because of different factors that contributed for the decline of the Mamluk dynasty. እነሱን እናያለን። በምን ምክንያት ነው ዲክላይን ሊሆንና መጨረሻ ላይ ፓወር ሊያጣ የቻለውን የሚለውን እናያለን ማለት ነው። አንደኛው it was caused by the first corruption. There was corruption. በማምሉክ መሪዎች ኮራፕሽን አለ፣ ሙስና አለ። እሱ አንዱ ለውድቀቱ ምክንያት ነው። failure of canal construction. የካናል ኮንስትራክሽን ወይም ይሄ የመስኖ ካናል ኮንስትራክሽን ለአግሪካልቸሩ ፌል አድርገዋል፣ ሰክሰስፉል አልነበሩም በዚህ ማለት ነው። ሌላኛው ካትል ፕላግ ዊዝ ድራውት የከብት በሽታ መጥቷል ከድርቅ ጋር ጨምሮ ማለት ነው። ስለዚህ ብዙ ከብቶቻቸው እና ድርቁም ምክንያቱና ለውድቀታቸው ማለት ነው። ሌላኛው ሃይ ታክሴሽን ኦፍ መርቻንትስ ትሬድ አስፋፍተዋል። but when you see their taxation, they had higher taxation. Merchants, they paid high tax. So it decreases the number of merchants in Egypt. ብዙ ግብር ስለሚከፍሉ የነጋዴው ቁጥር ከጊዜ ወደ ጊዜ እየቀነሰ መጥቷል። መጨረሻ በ1517 the Ottoman Turkey they defeated Mamluk by firearms in Palestine and controlled Egypt since 1570. ከ1517 በኋላ ኦቶማን ቱርኮች ማምሉኮችን ዲፊት አድርገዋል። የት ላይ ነው ያሸነፋቸው? ፓለስታይን ማን ግዛት ስለሆነ it was the territory of Egypt. and ከዚህ ጊዜ ጀምሮ ግብጽ በማን ስር ሆናለች? በኦቶማን ቱርክ ስር ሆናለች ማለት ነው። ቀጣዩ የፉንጂ ሱልጣኔት ነው። ሁለተኛዋ በሰሜን አፍሪካ ያለች ሱልጣኔት ነች ወይም ስቴት ነች። The Fungi Sultanate was established in the present day of Sudan, northeastern parts of Sudan. በ1504 ካትል ኪፒንግ ኖማድስ እነዚህ ከብት አርቢዎች ናቸው የመሰረቷት በ1504 ማለት ነው። So the origin of the people is considered from the Shuluk people and from northern Ethiopia. Exactly ማን እንደሆነ አይታወቅም, but historians they suggest that the origin of Fungi Sultanate
ሹሉክ ህዝቦች የሹሉክ ፒፕል ወይም ደግሞ ከየት ነው የተነሱት ነው ኖርዘርን ፓርትስ ኦፍ ኢትዮጵያ ከዛ እንደተነሱ ይገመታል ማለት ነው። ሌላው የፉንጂ they accepted Islam they became Islam or Muslim since the time of their own emergence በ1504 ሲመሰረቱ አብረው ማንን መስርተዋል ማንን ተቀብለዋል እስልምናንም አብረው ተቀብለዋል ማለት ዋና ከተማቸው ማለት ሴናር was the center or the capital of the Fungi Sultanate. So in the 1620 King Susenyos he destroyed Sennar due to trade rivalry. There was a trade rivalry between the Fungi Sultanate and with the Christian Highland Kingdom. Because of this, to dominate the Red Sea trade route or to monopolize the Red Sea trade route, there was conflict between the Fungi Sultanate and the Christian Highland Kingdom. As a result, in 1620, King Susenyos he destroyed Sennar. ሴነር ዋና ከተማዋ ነች። ዲስትሮይ አድርጓታል ማለት ነው። ምክንያቱም የሚጋጩበት ምክንያት በቀይ ባህር አካባቢ አዋሳኝ ስለሆኑ ያን የንግድ እንቅስቃሴውን ዶሚኔት ለማድረግ የሚደረግ እንቅስቃሴ ነው ማለት ነው። So in 1821 Muhammad Ali of Egypt it controlled the Fungi Sultanate and the Sultanate gets its own end. ፉንጂ ሱልጣኔት ስለዚህ ከ1504 እስከ 1821 ነው። መጨረሻ ላይ በማን ነው እንትን ያለችው የግብፁ መሪ መሐመድ አሊ ተብሎ የሚጠራው ግለሰብ ሙሉ ለሙሉ ተቆጣጥሯታል ማለት ነው ፉንጂ ሱልጣኔት። ይሄ ነው የዛሬውን ትምህርታችን። if there is any question comment I will immediately respond. Please give me the comment or suggestion that you have. ሌላው ይሄ የኤንድ ኦፍ ቻፕተር 5 ፓርት 1 ታንክ ዩ ፎር ዩር ሊስኒንግ አመሰግናለሁ። የሚቀጥለውን ደግሞ በሚቀጥለው ክላስ አቀርብላችኋለሁ። እስከዛው ሰላም ሁኑ። አመሰግናለሁ።